ችግር አለው? ከዚህ በኋላ መንገዴ ላይ ባገኝሽ ምን ያህል እንደምጠላሽ ነግርሽና በራስሽ እንድታዝኝሽ ማድረግሽ። ያዘማ ትላንትና አናጋ ካደረስኩ በኋላ ጠፋው። ሲጀመር እሺ ስትለኝ ልተው እንደምችል ገምቼ ነበር። ለማንኛውም መልካም ምኞትሽን አሁን መመኘት ትችላለሽ። መቼም ፈጣሪ ጥበቡ ያልቅምና ከምድረገጽ ጥፍት ያድርግሽና ለሰማይን ቦታ ይስጥሽ። እማዬ ሀና እኮ ምንም አልሆነችም። ራሴ ምን ማድረግ እንዳለብኝ አውቃለሁ። ስለ ሀና ማውራት አልፈልግም አልኩ። እያለቀሽ ነበር አይደል? እዝራ ጠልቶኛል። እግዚአብሔር ያክብርልኝ። እዚህ ሆናለሁ። ምን አባው ነክ ነው እንዴ? ምን አደረኩ? ምናልባት በደለኛ ስለሆንኩኝ ይሆናል። አረ በስመ አብ ሀኒ። መጀመሪያም እኮ እኔን ከነ ሀና ቤት አገኘችኝና እስኪ በቃኝ ነበር ያስታጠቀችኝ። የምትፈልገኝ ቢሆንማ ኖሮ እኮ ማታ መልሰህ ትደውል ነበር። ወደሰው በግድ ታናግረኛለህ። ባለቤቱን ታናቋጥሮ አይነቀንቁ ማለት አሁን አይደለም እንዴ አንተ? ቆይ በሀና ላይ ተስፋ እየቆረጥክባት ነው? እዝራ ንገረኝ፣ ጠልተኸኛል ወይስ አሁንም ድረስ ትወደኛለህ? ዘሮቹ ግን ፍቅር የሚገልጸው በጥፊ ነው አይመስልህም? እኔ እወድሻለሁ። እማዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? እንዴት ደስ እንዳለኝ አትጠይቂ። ምን ተገኝቶ ነው ዛሬ ደግሞ ጥርስ በጥርስ ሆነሻል? እማዬ በድጋሚ ቀፊ። እስኪ ቁጭ በይ። ወይኔ እማዬ ምን ተገኝቶ ነው? እማዬ ከእዝራ ጋር እኮ ታረቅን። እዝራ ደግሞ ማን ነው? እዝራ ነዋ ጓደኛዬ። የትኛው ነው የኔ ልጅ? ወይ እማዬ ደግሞ ስንት ነገር ነግሬሽ ትረሻዋለሽ። ይቅርታ በቃ እኔ ከዚህ በኋላ አልረሳውም። የዛሬን ብቻ ንገሪ። እዝራ ማለት አብሮኝ የሚማረው ልጅ ነው። ጓደኛ ማለት ፍቅረኛሽ ጋር ነው? አዎ እማዬ። እውነትሽ ነው ሀኒዬ? አዎ እማዬ ታረቅን። ቆይ እንዴት ታረቃችሁ? አልቻልኩም እማዬ፣ በጣም አቃተኝ። የኔ ልጅ እንኳን ደስ አለሽ እማዬ። ግን ይሄ ብቻ አይደለም እኮ ደስ ያለኝ። እና ምንድን ነው? እማዬ ከእዝራ ጋር እኮ ልንጋባ ነው። ምን? እማዬ እውነቴን ነው፣ ላገባ ነው። አቡ አባቴ ድረስልኝ። ትርንጎ የእውነትሽ ነው? አዎ ድንብላል ሽማግሌ ሊላክ ነው። እማዬ ሙች ስልሽ እማዬ ታፈቅሽ እንዴ? እማዬ ምንድን ነው? የኔ ልጅ ደስታ እኮ ነው የሚያስለቅሰኝ። ይሄን ያህል እማዬ? ያቺን ትንሽዬዋ ሀኒዬ 16 ዓመት ሙሉ በህልሜም በሆኔም ሳያት የነበረችው ልጅ አድጋ ለዚህ መድረሷ እኮ አስደስቶኝ ነው። እንዴ እማዬ ደግሞ እንደገና ወደኋላ ልንመለስ ነው እንዴ? የእግዚአብሔር ስራ ድንቅ ነው። የ16 ዓመት ሀዘኔን ቀይሮ ደስታዬን በደስታ ደራረበልኝ። ውይ ትዬ፣ እሺ ቆይ አሁን በዚህ ሰዓት ይለቀሳል እንዴ? ድንብላል ደስ ብሎኝ እኮ ነው። እንደውም በዚህ ሰዓት ደስታ እንጂ ምንም ማልቀስ አያስፈልግም። እንደውም ሰርጉን አሁን ነው መጀመሪያ ያለበት። በሉ እንጂ ነይ ጨፍሪ። የወይና አበባዬ የወይኔ እሷም ሄደች ወይኔ ወንዙን ተሻገረች ወይኔ የቤቱ ምሰሶ የወይኔ ትርንጎ ነበረች ወይኔ የወይና አበባዬ ወይኒቱ አሸወይና ወይና አሸወይና ወይና አሸወይና አሸወይና ማለቴ እኔ ስለህቴ አሸወይና ማለቴ እኔ ስለህቴ አለ ግን አውይድ ትርንጎ ይሁን እንደዚህ ዛሬ ደግሞ ሰላም አትይኝም እንዴ? በእናትሽ ተይኝ። ምን ሆነሻል? ምንም ነገር አትጠይቂኝ። ታዲያ ለምን እፈልግሻለሁ አልሽ? አንቺ ነሽ እንደዚህ አድርገሽ ባዶ እጄን ያስቀረሽኝ። ጽዮን እስኪ መጀመሪያ ተረጋጊ። አንቺማ ምን አለብሽ ስራሽን ሰርተሽ እኔን ተረጋጊ ትኛለሽ። ጽዮን ምንድነው? ለምን ይሆንሽውን አትናገሪም? እዝራ እኮ ከፍቅረኛው ጋር ታረቀ። ታረቀ ማለት ተጣልተው ስለነበረ ነገ ይመጣል ብዬ ተስፋ አድርጌ ነበር እና እነሱ ግን በአደባባይ ታረቁ። አደባባይ ማለት ተማሪዎች ፊት እኮ ነው እወድሃለሁ እወድሻለሁ የተባባሉት።
ታዲያ ይሄ እኮ ቀላል ነገር ነው። ምን ሆኖ ቀላል ነገር? ታረቁ ማለት ተጋቡ ማለት አይደለም። ኧረ እባክሽ እንደዛ አይደለም። ከታረቁ ቆይ ምን ሊቀራቸው ነው? እስኪ መጀመሪያ ተረጋጊ። ተይኝ እባክሽ። እኔ የሚጸጽተኝ የእዝራ አይደለም እና እዝራን ብዬ የገፋሁት ቅዱስ ነው የሚቆጨኝ። እሱ ደግሞ ምን ሆነ? እሱም ከሌላ ሴት ጋር ፍቅር ጀምሯል። ቆይ ወንድ ነው እንዴ ችግርሽ? ምን ማለት ነው? ወጣት ነኝ እኮ። ወጣት ብትሆኝስ ታዲያ? የሚወደኝና የምወደው ነገ አብሮኝ ይኖራል ብዬ ተስፋ የማደርገው ሰው ያስፈልገኛል። አንቺ ቆይ ጤነኛ ነሽ ግን? አንቺ ራስሽ ጤነኛ ነሽ? ጽዮን እየሰደብሽኝ ነው። ወጣትነቴን እየነጠቅሽኝ። ቆይ እንዴት ነው የማልሰድብሽ? ነይ ምቺኛ። ቆይ ለምን አትመቺኝም? ቆይ አንቺ ልጅ ግን ስሜት የለሽም ልበል? ወጣት ነሽ እኮ እንዴት ነው የማይቆጭሽ? እንደዚህ መጫጫሃችን ምንም ትርጉም የለውም። ተረጋጊና እናውራ። ከዚህ በኋላ ምንድነው የምንነጋገረው? ሁሉም ነገር እኮ አብቅቷል። ምንም አለቀ የሚባል ነገር የለም። ለነገሩ አንቺ ስሜት የሚባል ነገር የለሽም። ጽዮን አንቺ ሂሳብ አምጪልኝ እስቲ። ምን ነው ሰላም? ቆይ አንተ ልጅ አገሩ ሙሉ ስታዞረኝ ልትል ነው እንዴ? ምን ችግር አለው እንዴ? ደሞ ደህና ነገር እንደጋበዘ ሰው ምን ችግር አለው ስትል ትንሽ እንኳን አታፍርም? ከቺፕስና ከኮካ በላይ ደህና ነገር አለ ሰላምዬ? ወሬኛ። ይልቅ ስሚ፣ እነዚህ ጋር በመታረቃቸው በጣም ደስ ያለኝ። እኔ ራሱ ግን ሀና ይሄን ያክል ደፋር አትመስለኝም ነበር። እንዴት? በዛ ሁሉ ተማሪ መሀል እኮ ነው ፍቅሯን የገለጸችለት። ባክሽ እሱ እኔንም ገርሞኛል። ቆይ ግን አንቺ ብትሆኚ ይሄን ነገር አታደርጊው? ምኑን? ማለቴ በተማሪዎች መሀል እንደምትወጂኝ አትነግሪኝም? ኧረ በስመ አብ በል። ማለት አንገቴ ውስጥ ገመድ ይገባል እንጂ መቼም አላደርገው። እንዴ እንደሱ ከሆነ አትወጂኝም ማለት ነው እንዴ? ያኔ ደግሞ ምን አገናኘው? የምር የምትወጂኝ ከሆነ ያን ነገር ማድረግ አይከብድሽም። ቅዱስ ምንድነው የምታወራው? እንደውም ካንቺ አንድ ነገር እፈልጋለሁ። ምንድነው? ፍቅርሽ እንድትነግሪኝ እፈልጋለሁ። ስለነገርኩ መሰለኝ እኮ እንደዚህ መንገድ ለመንገድ አብሬ እየተጓተትኩ ያለሁት። እንደሱ ማለት አይደለም። ሀና ነገ ልክ እንደ ሀና ክፍል ውስጥ ቅዱስ እወድሃለሁ እንድትይኝ እፈልጋለሁ። ቆይ ቅዱስ እየቀለድክ ነው? አይደለም። ቅዱስ ስርዓት ያዝ። የምር የምትወጂኝ ከሆነ ያን ነገር እንድታደርጊልኝ እፈልጋለሁ። አንተ ልጅ ያማል እንዴ? ቆይ ምን ነው አውቄ ነው በአደባባይ እወድሃለሁ የምልህ? ምን አውቄ ማለት? ያንተን ስም ጠርቼ የአባትህን ስም መድገም የማልችለውን ሰው ነው ጭራሽ በአደባባይ እወድሃለሁ የምለው ማለት? ቆይ ማን አንተ? ማን ማለት? ስላንተ ምንም የማውቀው ነገር የለኝም። ምን እያልሽ ነው ሰላም? ስላንተ፣ ስለ ቤተሰቦች፣ ስላኗኗረ በቃ ምንም የማውቀው ነገር የለም። እሱ ነገር ለፍቅር መለኪያ ይሆናል? ለምንድን ነው የማይሆነው? ፍቅር በማንነት የሚለካ አይመስለኝም። ኧረ እባክህ ብለህ ደግሞ በክፍል መሀል እወድሃለሁ በይኝ። አንድ ነገር ልንገርህ፣ እነቀኝ እንጂ መቼም ቢሆን አላደርገውም። እሺ ቅዱስ? ሰላምዬ አመረሽ እንዴ? ቅዱስ ልቀቀኝ። ሰላምዬ እግዚአብሔርን ስቀልድ ነው፣ ላናድሽ ብዬ ነው። ምን? አንተም ከኔ ጋር ጭራሽ ቀልድ ጀመርክ? ምን ላድርግ ብለሽ ነው? አንተ ደነስ፣ ጭራሽ ከኔ ጋር እንደዚህ አይነት ጨዋታ ጀመርክ? ስታስጠላ። በቃ ሻውን እንሂድ። እሺ ኮካሽ ነው ያለሽ። እሺ ቀረ ኩርፊው ቀረ። አባዬ አንዬ እንዴት ነህ? አለሁ። እንዴ ምን ነው ዛሬ ትምህርት የለሽም እንዴ ልጅ? ከዛ መምጣቴ እኮ ነው አባዬ። አባዬ ደግሞ ምን አግኝተሽ ነው እንደዚህ ደስተኛ ሆንሽው አትለኝም እንዴ? አንዬ ካፌ ላይ ነጠቅሽኝ። ምን ተገኝቶ ነው እንደዚህ ደስተኛ ያደረገሽ? እዝራ ጋር ታረቅ። እዝራ ማለት እንዴ ጓደኛ የነበረው ልጅ ነው። እውነትሽን ነው? አዎ አባዬ፣ ከዚህ በኋላ ወደ ኋላ ማለት የለም። አሁን ልንጋባ ወስነናል። ጥሩ እንግዲህ ይሁና። ምን ነው ቅር አለ? አይ ቅር አላለኝ። ቅር ብሎሃል እንጂ። አንዬ የአሴር ጉዳይ ነው አይደል ያስጨነቀ? የአሴር ጉዳይ ምንድን ነው የሚያስጨንቀኝ? ተው እባክህ፣ ቀልደህ ሞታል። ምን እያልሽ ነው አንዬ? ቆይ እኔና አሴር በተደጋጋሚ በምን እንደምንጣላ ሳይገባ ቀርቶ ነው? እሱማ ገባኝ እኮ። እና አባዬ እሱ ነው አይደል ያስጨነቀ?
እውነቱን ስነግርሽ አዎ እሱን ያስጨነቀኝ። እንዴት? አሲር ሁሉንም ነገር ፈልጎ የማያገኝ ልጅ ነው። አሁን ደግሞ አንቺንም አጣ። እንዴ አባዬሽ እኔስ ምን ላድርግ? አንቺማ ምን ታረጊ? እድሉ የ40 ቀን እድሉ። እሺ ቆይ አንተ ፍላጎት ምንድነው? እኔማ የምፈልገው ያው ከምንም በላይ አንቺ ልጅ ደስተኛ እንድትሆኝ ነው እኮ። ደስታዬን ከፈለግ እኔ ደስተኛ መሆን የምችለው ከእዝራ ጋር ነው አባዬ። እሱን ስለማውቅ እኮ ነው ሀንዬ። የአሲር ጉዳይ እየገባኝ እንዳልገባኝ መሆኑ። እኔ ድክም ብሎኛል፣ ማረፍ እፈልጋለሁ። አውቃለሁ፣ እውነት ነው። እረፍት ያስፈልግሻል። እረፍቴ ደግሞ ያለው ከእዝራ ጋር ነው። ልክ ነው። እስከ ዛሬ ድረስ ለሰዎች ኖረሽ ዛሬ ደግሞ ለራስሽ ስታስቢ ብዙ ሰው መከፋቱ የሚጠበቅ ነው። አባዬ ራስ ወዳድ እየሆንኩኝ ነው አይደል? አረ በፍጹም የኔ ልጅ ራስ ወዳድ አይደለች። እና እያደረኩ ያለሁት ነገር ትክክል ነው? ትክክል መሆኑን ማንም የሚያውቅ የለም። ግን ደግሞ ልብሽ ያለሽን ልብሽ የፈቀደውን አድርጊ የኔ ልጅ። ታዲያ አንተ ለምን ይከፋሃል? እሱስ እኔም አልገባኝም አባዬ። እኔ አንተን የሚያስከፋ ምንም ነገር ማድረግ እንደማልፈልግ በደንብ ታውቃለህ። አውቃለሁ። አንተን የሚከፋ ከሆነ ተይው በለኝ አባዬ፣ እኔ ተወዋለሁ። እንዴ ሁሉም ነገር ያደረግሽው ትክክል ነው። አትጨነቂ ልጅ። ምን እየሆንኩ ነው? ነገሩ ለምንድን ነው ያላስደሰተኝ? ሀንዬን እንዳላጣት ፈርቼ ወይስ ነገሩ ልክ አይደለም ነው? ወይስ ለአሲር ተጨንቄ ነው? አረ ምን እየሆንኩኝ ነው? ስሜቴን ሀንዬ እስከምታውቀው ድረስ መደበቅ ያቃተኝ ምን ሆኜ ነው? አሁንስ ምን ነው ሀንዬ ባላደገች? ምን ነው ያኔ ችግራችንን እንደ ችግራችን አድርገን ስንኖር ወደ ነበረው ህይወት በተመለስን። ሰው እንዴት ነው የልጁ ደስታ የማያስደስተው? ምን ሆኜ ነው የከፋኝ? ቆይ ለምንድን ነው ልክ ያልሆነ ነገር እየሆነ እንዳለ የተሰማኝ? ይሄኔ መድኃኒዓለም እባክህን ሀንዬን ጠብቅልኝ። የሰው ልብ በእሷ ምክንያት ተሰብሮ እንዳላይ አድርገኝ። ማንም እንደሌላት ታውቃለህ። እባክህን ከጎኗ አትጥፋ አምላኬ። እባክህን። ኧረ እባክህ እንዴት ደስ አይላቸው? አንተን የመሰለ አማች ስላገኙ ነዋ። እንዴ እንዲያውም ያንተ ቤተሰቦች ናቸው እሺ መደሰት ያለባቸው። እንዴ ደግሞ ለምን ትለኛለህ እንዴ? እኔን የመሰለች ጨረቃ የመሰለች ልጅ ቤተሰባቸው ስለተቀላቀለች ነዋ። ፊትሽ ክብ ሲሆን ነው ጨረቃ የምትመስይው እንዴ? እንደዛ ነው ያልከው? ጭራሽ ደገምከው አንተ። ይቅርታ አስራ ወንድሜ ስለመጣ መልሼ እደውልልሃለሁ። እንዴ እንገናኝ ነው ያልከው? በልበልሽ በቃ በኋላ እደውልልሃለሁ። ደፋር እንገናኝ እያለሽ አይገርምም? ደፋር እኮ ነው። ታዲያ መገናኘት ምን ችግር አለው? እንደዛ የሚባል ነገርማ የለም ካልሽሽ። ቆይ አንቺ አሁን አይደለ እንዴ የምሰማው? ደግሞ ምን ሰማ እንዴ? ልታገቢ መሆኑና ማን ነገረ? እማዬና ድንብላል የሰርጉን ዝግጅት ጀምረውልሻል። እነሱ እኮ ያደርጉትም አይባልም። አሬ እማዬን ማታዩ ስንት ሰው ነው መጥራት ያለብኝ ብላ እየመዘገበችልሽ ነው። አትዋሽ እንግብዛ ወሬኛ። ቆይ ግን እንዴት ነው የታረቃችሁት? ማለት ያው ለመጨረሻ ጊዜ ተለያያችሁ ነበር ይመስለኝ። እኔም እንደዛ መስሎኝ ነበር። እና ማን አስታረቃችሁ? ፍቅር ነው ያስታረቀን። ፍቅር ማለት እዝራ ሲዘጋኝ እንደብድ ነበር ያደረገኝ። ከዛ ከተማሪ መሀል እወድሃለሁ አላልኩት መሰለህ? እውነትሽን? አዎ። ከዛ በኋላ እንዴት እንደደነገጠ ብታይ። ቆይ ታዲያ ምን አለ?
እጄን እየጎተተ ከክፍል ይዞኝ ከወጣ በኋላ ምን እንዳለኝ ታውቃለህ? ምን አለሽ? በጣም ይገርማል። ስለዚህ እነማዬ ያወሩት ያለው ነገር እውነት ነው ማለት ነው? አዎ እኔ እኮ ነኝ ልንጋባ እንደሆነ የነገርኳቸው። ሀንዬ ላንቺ በጣም ነው ደስ ያለኝ። አውቃለሁ ወንድሜ። እንደዚህ ጠንካራ ሆነሽ ስላዩሽ በጣም ደስተኛ ነኝ። ማለት ደካማ ነበርኩኝ እንዴ? ለራስሽ በጣም ደካማ ነበርሽ። እንዴት? አባትሽ ያሳደጉሽ መስጠት እንዳለብሽ እንጂ ለራስሽ መኖር እንዳለብሽ አልነበረም። ለዛ ነው ደካማ የሆንሽው። እሱስ ትክክል ነህ። በእኔ ምክንያት ማንም ሰው አዝኖ ማየት አልፈልግም። ይኸውልሽ ሀንዬ አሁንም ወደፊት ነው እንጂ ወደኋላ እንዳትመለሽ። በፍጹም አልመለስም። ረጅም ጊዜ ነው ደስታዬን የፈለግኩት። ደስታዬ ደግሞ ያለው እዝራ ጋ ነው። ስለዚህ በፍጹም ወደኋላ አልመለስም። በጣም ደስ ይላል። አሁን ራት ደርሷል፣ እንሂድ። እሺ በቃ ወንድሜ መጣ። እሺ ነይ። እሺ ወይ ድንብላል፣ ይሄን የሰርግ ዘፈን በቃ ተያይዘሽዋል አይደል? ውይ እትዬ እንደው ካፌ እኮ አልወርድልሽ አለኝ። በዚህ አያያዝሽማ ከሰርጉ በኋላ የምትተይው አይመስለኝም። ለምን እተዋለሁ እትዬ? ትርንጎዬን ከዳርን በኋላ አለሜን እንድራለን። ከዛም ደግሞ ግርማዬን እያለን እንዘፍናለን። እንዴ አንቺስ? አንቺ አታገቢም እንዴ? እኔ አገባለሁ እንዴ እትዬ? እንዴ ድንብላል ምን እያልሽ ነው? ያው ባገባስ በምን አቅሜ ደግሳለሁ ብዬ ነው። አንቺ እኮ ልጄ ነሽ። ከዚህ በፊትም ነግሬሻለሁ አይደል? ምኑን? እኔ ራሴ ነኝ ድል አድርጌ ደግሼ የምደርሽ። እሺ እትዬ። እኔ ምንሽ ድንብላል፣ ቆይ ግን ከአንቺ ሀገር ምን እናገኛለን? ምንም ይሆን ለሰርጉ የሚሆን ማር ነው፣ ጤፍ ነው፣ ከብት ነው? ምንድን ነው እናንተ ሀገር በስፋት የሚገኘው? ውይ እትዬ እኔ ሀገር የሌለ ነገር የለም። ሁሉም አለ። አዎ እትዬ፣ ማሩ ቢሉ ጤፉ ቢሉ በሬውም በርበሬውም ሞልቷል። እና ታስመጭልኛለሽ? አረ ችግር የለውም እትዬ፣ ወንድሜ ያለ ለሱ ከነገርነው ቶሎ ነው ጭኖ የሚልክልን። እንደዛ ከሆነ በጣም ጥሩ ነው ድንብላል። ግን እንደው ስራውን እኔና አንቺ ብቻ እንችለዋለን? የምኑን ስራ? የሰርጉን ዝግጅት ነዋ። እንዴ አለም ያለች እኮ። ሰላምን እንኳን ታያት። ባይሆን ሀንዬ ታግዘን ይሆናል። እሷማ ሙሽራ ናት። ሙሽራ ደግሞ ምንም ነገር አይነካም። በቃ ድንብላል፣ እንደዛ ከሆነ ሌላ 1-2 ሰራተኛን ጨምርና ስራውን እንዲያግዙ እናድርግ። ውይ እትዬ አይጨነቁ፣ ስራውን በጠቅላላ በእኔ ይጣሉት። ምን ሆነሻል ድንብላል? ብቻሽ እንዴት ብለሽ ነው የምትችይው? ምንም አይጨነቁ፣ እኔ ወገቤን ጠበቅ አድርጌ እሰራዋለሁ። የኔ ልጅ አንቺም እኮ እንድትጎጅብኝ አልፈልግም። ውይ እትዬ እኔ በፍጹም አልጎዳም። በቃ በእኔ ጣሉት አልኩት እኮ። ካልሽ እንግዲህ እሺ። ምንድን ነው አሁን አልደረሰም እንዴ ምግቡ? እየደረሰ ነው፣ እኔ አመጣዋለሁ። በቃ ላቀራርብልሻ፣ ላግዝሽ። ችግር የለውም እትዬ፣ እኔ ራሴ አመጣዋለሁ። ሂዱ። ኧረ ተይ ላግዝሽ። ችግር የለውም፣ እኔ አቀራርበዋለሁ። እሺ በቃ ድንብላል። እሺ ይህንን ጋብቻ እንደምንም ብዬ ላስቆመው ይገባል። እዝራ ማግባት ያለበት ጽዮንን ብቻ ነው። አዎ እንጂማ ሌላ ሴት ማግባት የለበትም። እዝራ ሌላ ሴት አገባ ማለት እኮ እኔ ለፋውበት ሁሉ ገደል ገብቶ አጨብጭቤ ቀረው ማለት ነው። በፍጹም እንደዛ እንዲሁም መፍቀድ የለብኝም። ጽዮን እዝራን ታገባዋለች፣ ከዛ ያቶ በቃሉ ድርጅት የእህቴ ይሆናል ማለት ነው። ቤቲ የሆነ ነገር ፈጥረሽ ይህንን ነገር ልታስቆሚው ይገባል። ቆይ ግን ምን ላድርግ? ምን ማድረግ እችላለሁ? ቆይ ምን ላድርግ? ምን ላድርግ? ብቻ የሆነ ነገር መፍጠር አለብኝ። አዎ ቤቲ አስበሽ የሆነ ነገር ፍጠሪና ይህንን ትዳር አስቆሚ። እስራ እንዴት አመሽሽ? እንዴት መጣክ? እዚህ ልትሆኚ እንደምትችይ ገመትኩና መጣሁ። ለምን መጣክ? አንቺን ፈልጌ ነዋ። የኔና ያንተ ነገር እኮ አብቅቷል። ጽዮን እንዴት ነው የሚያልቀው? ምን ቀረ? ምን እያልሽ ነው? ከአንተ መቼ ምን እንደምፈልግ ታውቃለህ። እና የምፈልገውን ነገር ለሀና እየሰጣት እኔ እናንተ ምንድን ነው የሚቀረን?
ቆይ እኔና አንቺ ወንድምና እህት መሆን አንችልም? በጭራሽ አንችልም። ለምን አንችልም አልኩ እኮ። ቆይ ግን የምርት ወጂ ነበር እንዴ? አላውቅም። እሺ በአንድ ነገር እንስማማ። በምን? እኔን የቀረብሽን ገንዘብ ፍለጋ ነበር አይደል? እና እኔ የምትፈልጊውን ያህል ገንዘብ ልስጥሽና ኖርማል ጓደኝነታችን ይቀጥል። መጀመሪያም ስቀርብ ለገንዘብ መስሎኝ ነበር ማለት በቃ ምን እንደምፈልግ አላውቅም። ማለት አልፈልግም። ጽዮን እኔ እያልኩሽ ያለው ገብቶሻል? ገንዘቡ ልስጥሽና ትረጋጊያለሽ። በቃ አልፈልግም አልኩ። አልፈልግም። ግን እኮ ገንዘቡ ያስፈልግሻል። ሰውዬ አልፈልግም አልኩ እኮ። አሰማ ጽዮን። እዝራ በፈጠረ ተወኝ እንዴ። እሺ ቢያንስ እንደዚህ አትሆኝ። ምን ሆንኩኝ? በጣም እኮ እየተጎዳሽ ነው። ልዘና ታዲያ አንተ ምን አገባክ? በእኔ ምክንያት እንደዚህ እየሆንሽ እንዴት ነው ማያገባኝ? እንደዚህ እንዳልሆን ከፈለክ አንድ ነገር አድርግልኝ። እሺ ምን ላድርግልሽ? በቃ ሀናን ተዋት። ምን? ለምን? በቃ ምንም ነገር ሳትጠይቀኝ ዝም ብለህ ተዋት። እንደሱ እንኳን አይሆንም። ይሄንን ካላደረክ አንተም ሆንክ ገንዘብ ገደል መግባት ትችላላችሁ። ጽዮን። እዝራ ብቻዬን መሆን ስለምፈልግ ውጣልኝ። ለምን ጽዮን? ማነው አስተናጋጅ? ና አስወጣልኝ። ምንም እኮ መጠጣት አልቻልኩም። አረ ተረጋጊ፣ እወጣለሁ። ሀኒ እማዬ እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርሽ? እንዴ ወዴት ነው እማዬ? የሆነ ቦታ ደርሼ እመጣለሁ። እሺ ሀኒ። እንዴ ቁርስ እንኳን ሳትበይ? ብዙም አልቆይም፣ ቶሎ ነው የምመለሰው። እመጣለሁ ቶሎ። በቃ እሺ። እኔ የምልሽ ግን ሀኒ ምንድን ነው እማዬ? ቆይ ሽማግሌዎቹ መች ሊመጡ ነው? የምን ሽማግሌ? መቼም ያለ ሽማግሌ ወደ እሱ እሄዳለሁ አትይኝም አይደል? አልገባኝም እማዬ፣ ምን እያልሽ ነው? እንዴ አንቺን እንድንሰጥሽ የሚጠይቁት ናቸው። እንዴ እሱ እኮ ገና ነው። ገና ነው ማለት ምን ማለት ነው? የተወሰነ ጊዜ እንቆይና ተነጋግረን እንዲመጡ እናደርጋለን። እንደሱማ አይሆንም። ለምን? እንዴ ድጋሚ ብትጣሉስ? እንዴ ደግሞ ለምን እንጣላለን? ቆይ ካሁን በፊት ስለምን ነበር ስትጣሉ የነበረው? እስከ ዛሬ እኮ እኔ መወሰን ስለከበደኝ ነበር ስንጋጭ የነበረው። ሀኒዬ አሁንም እንደዚህ አይነት ነገር መፈጠሩ አይቀርም። አንቺ አታስቢ እማዬ፣ ምንም ነገር አይፈጠርም። ቆይ ግን ልጁን ትወጂዋለሽ? አዎ በጣም ወደዋለሁ። እሺ እሱስ? እሱም ይወደኛል። ታዲያ በቃ ምን ትጠብቃላችሁ ከዚህ በላይ? እንዴ እማዬ ይኸውልሽ ሀኒዬ፣ ዋናው ፍቅር ነው። ከተዋደዳችሁ ደግሞ ምንም ጊዜ መስጠት አያስፈልግም። እሱማ እኮ ይገባኛል፣ ግን ደግሞ ምን ያቻኩለናል? ሀኒዬ ምን አለበት እኔም ብትሰሚ? እሺ በቃ አማክረውና የሚሆነውን እናደርጋለን። አዎ እንደዚህ ነው የሚባለው። ደግሞ ሀኒዬ ከተጋባችሁ በኋላ ምን እንሰራለን ምናምን ብላችሁ እንዳትጨነቁ እሺ? ለምን? እኔ እናትሽ ለአንቺ ለልጄ መሆን አያቅተኝም። እማዬ እኛ ማንንም ማስቸገር አንፈልግም። ቆይ ግን አንቺ ሁሉ ነገር እምቢ ብለሽ ትዘልቃለሽ እንዴ? እምቢ እኮ እያልኩኝ አይደለም ሀና። አሁንስ አበዛሽው። እኔ የምፈልገውን ነገር ነው ማድረግልሽ። እሺ በቃ እማዬ። በቃ እኔም ልሂድ ወደምሄድበት። ደህና ዋይሽ። እሺ ሰላማዊ እማዬ። ወይኔ እማዬ፣ የኔ ማግባት ይሄን ያህል ነው የሚያስደስታት ማለት ነው። እዝራ ምን አይነት ሰው እንደሆነ ብታይ ደግሞ አሰብኩት። አሁን ለአባዬ ምንድን ነው የምለው? እሱ ደግሞ ይህን ነገር ቢሰማ ትምህርትን ጨርስ ነው የሚለኝ። እስቲ ቆይ ቤቲ ታግዘኛለች፣ ልደውልላት። ሄሎ ሄሎ እዝራ፣ እንዴት ነሽ? ልኝ ቤቲ። አለው እንዴት ነህ? ደህና ነው። ከየት ተገኘክ? ላገኝሽ ፈልጌ ነበር። ምን ነው በሰላም? አንድ ነገር ላውራሽ ፈልጌ ነበር። መቼ? አሁን? አዎ። ቆይ በስልክ መሆን አይችልም? አይ በአካል ባገኝሽ ደስ ይለኛል። አይ አሁን ትንሽ ስራ ነበረኝ። ምን አይመችሽም እንዴ? ነው። ማን በቃ እንደሱ ከሆነ ተይው። ወይ አለቃን አስፈቅጄ ልምጣ እንዴ? ስራ ካለሽማ በቃ ተይው። ይመችሽ መስሎኝ። አይ ችግር የለውም፣ በስልክ ንገረኝ። እኔ ደግሞ በአካል ነበር የፈለኩሽ። እሺ በቃ ወይ ምን ላድርግ በእናትህ? አይ ችግር የለውም በቃ ትገናኝ። አይ እርምህን ዛሬ ፈልገኝማ እንድታጣኝ አልፈልግም። ካልተመቸሽ ምን ይደረጋል? ወይ ካልሆነ ቢሮ ገብቼ ልውጣ?
እንደዛ ማድረግ ትችላለሽ ይመስለኛል። እሺ በቃ ግቢና ደውል። እሺ እዝራ ደውላለሁ። ይቅርታ ግን አስቸገርኩሽ መሰለኝ። ኧረ አንተ ደግሞ አይባልም። በአንተ መፈለግ ተገኝቶ ነው። አወራኛ በቃ እሺ እጠብቅሻለሁ። ደውል። እሺ ቻው። እሺ ቻው። እሺ ጽዮን አሰለችው አይደል? እሺ ምን ሆነሻል? በጣም እኮ ጨነቀኝ። በእናትሽ በቃ ተይኝ። ቅዱስ አንተን ፈልጌ አልመጣሁም እና ስለ እዝራ ላወራክ ነው የመጣሁት። የምር አሁንስ በጣም እየሰለቸሽኝ ነው። ይሄንን ያህል? አዎ እንዴ ምን ሆነሽ ነው አንቺ በሰበብ አስባቡ? እስኪ መጀመሪያ ተረጋጋ፣ ከዛ ለምን እንደመጣሁኝ እነግርሃለሁ። እቸኩላለሁ። ቅዱስ በእግዚአብሔር ተረዳኝ። እሺ ምንድነው? የሆነ ቦታ ተቀምጠን ቁርስ እየበላን ልንገርክ። አይ ሰላም እየጠበቀች ነው። እሺ በቃ እዚሁ ልንገርክ። እሺ ንገሪ። ከእዝራ ጋር ጓደኛሞች ሆናችኋል አይደል? አዎ ምን ነው? አንድ ነገር እንድታግዘኝ እፈልጋለሁ። ምንድነው እሱ? እዝራን ከሀና ጋር ላይ አይልኝ። ለምን? በቃ ምንም ነገር ሳትጠይቀኝ ያልኩን ብቻ አድርግልኝ። አላደርግም። ለምን? ትሰሚኛለሽ? አሁን እኮ የትላንት ነው ቅዱስ አይደለም። ቅዱስ እስቲ በፈጠራት መጻደቅ። እየተመጻደቅኩኝ አይደለም። እና ታዲያ ደጋግመ መለወጥህ የምትነግረኝ ለምንድን ነው? አንቺ እንደፈለግሽ የምታሽከረክሪው ቅዱስ እንዳልሆንኩኝ እንድታቂ ይፈልጋል። አሁን እኮ አግዘኝ ነው ያልኩክ። እስኪ ያንን ለማድረግ የሚያስችል አንድ ምክንያት ንገሪኝ እስኪ። እኔ ብቻዬን መሆን አልፈልግም። አንተም ተውከኝ፣ ከዛ ደግሞ እዝራ። ቆይ እስኪ ልጠይቅሽ፣ ምድር ላይ ያለነው ወንዶች እኔና እዝራ ብቻ ነን እንዴ? ምንም አትጠይቀኝ፣ የጠየቅኩህን ብቻ አድርግልኝ። በፍጹም አላደርገው። እሺ አላሳዝንህም? አታሳዝኝኝ። ቅዱስ እስኪ ተመልከተኝ፣ እንዴት ነው ማላሳዝንክ? ለረጅም ጊዜ ስለምንሽ አንቺ አዝነሽልኝ ታውቂያለሽ? እየተበቀልከኝ መሆኑ ነው? በቀል እግዚአብሔር የእጅሽን ነው እያገኘሻለሽ። ቅዱስ ከዚህ በኋላ ሀናና እዝራን የመለያየቱን ሀሳብ ብትተይ ነው የሚሻልሽ። አለበለዚያ ግን ካልሆነ ግን ምን? ጸብሽ ከነሱ ጋር ሳይሆን ከኔ ጋር ነው የሚሆነሽ። ወይኔ ጽዮን፣ ቆይ እንዴት ነው ማሳዝነው? ማን ነው? ማን? አቶ ኖላዊ። ይሄንይና እንዴት ነህ? እንደምን አለሽ? ሰላም ነህ? አማን ነሽ? እግዚአብሔር ይመስገን። አረፍ በይ። እሺ እንዴት ነህ ታዲያ? እግዚአብሔር ይመስገን ደህና ነኝ። ምን እግር ጣለሽ? እኔማ ስለ ሀንዬ ላውራህ ነበር የመጣሁት። ስለ ሀንዬ ምን ልታወሪ ነው? ምን ሆነች? አረ ምንም አልሆነችም። ታዲያ ምንድን ነው የምታወሪኝ? መቼ ሰሞኑን ያለችበትን ሁኔታ ሳታውቅ አትቀርም። ምን አይነት ሁኔታ ላይ ነው ደግሞ ያለችው? መቼም ልታገባ መሆኑን ነግረሃለች አይደል? አዎ ነግራኛለች። እና አንተ ግን ፈቅደሃል? ምን እያልሽ ነው ወይዘሮ ሜላት? ይኸውልህ ኖላዊ፣ ከአንተ ፍቃድ ውጭ ምንም ነገር እንዲሆን አልፈልግም። አይ እንደው የምትይው ነገር ምንም አልገባኝም። ኖላዊ፣ በሀና ህይወት ላይ ሙሉ መብት ያለህ አንተ ነህ። ስለዚህ አንተ ፍቃድ እንዲኖር እፈልጋለሁ። ለእሱ አመሰግናለሁ። ግን እኔ ሀንዬ በምታደርገው ነገር በሙሉ ደስተኛ ነኝ። ሀንዬ ነገረችኝ፣ ግን እንደዛ አይደለም። አይ እሷ እንዲሁ ጥሎባት መጨነቅ ስለምትወድ እንጂ እኔ ደስተኛ ነኝ። አቶ ኖላዊ፣ እኔ ግልጹ እንድናወራ ነው የምፈልገው። እኔም ግልጹን ነው እያወራሁሽ ያለሁት። እኔ የሆነ ባለው ነገር በጣም ደስተኛ ነኝ። አንተ ያስከፋህን ነገር ግን ማወቅ እፈልጋለሁ። ምን ይጠቅምሻል? ምናልባትም እኮ ነገሩ አሳማኝ ከሆነ ሀናን ተባብረን እናስቆማታለን። ግድ የለም ግድ የለም፣ እኔ ደስተኛ ነኝ። እባክህ ንገረኝ አቶ ኖላዊ። እውነቴን እኮ ነው እየነገርኩሽ ያለሁት ወይዘሮ ሜላት። ምን እንዳስከፋ ባላቅም ባይከፋ ግን ደስ ይለኝ ነበር። ሀንዬ የራሷን ህይወት ትታ እድሜ ልኳን ለሰዎች የኖረች ልጅ ናት። እናም ደግሞ በስንት ጊዜው የገጠማትን እንደዚህ አይነት እድል እኛ ደግሞ መሰናክል ልንሆናት አይገባም ብዬ አስባለሁ። እሱስ ትክክል ነህ። አንተን ያስከፋህ ምናልባት ስህተት ሰርታ ከሆነ እኮ ብዬ ነው። ሀንዬ ስህተት የምትሰራ ልጅ አይደለች። እናንተ ዝም ብላችሁ አትጨነቁ። እንደሱ ከሆነ ጥሩ። ልትወጣ ነበር መሰለኝ። አዎ ልወጣ ነበር፣ ግን መጫወት እንችላለን። አረ ችግር የለም፣ እንደውም አብረን እንውጣ በቃ። እሺ እንግዲህ ይሁን። ግን እንደው በባዶ ቤት ሁሌ መተሽ መቼስ ብቻዬን ነው የምታገኝ? እንደው እንዳላዘጋጅ። አረ በስመ አብ፣ እኔ ቤቴ አይደል እንዴ? ብፈልግ ደግሞ ተነስቼ ይሰራ ነበር። እና በል እንውጣ፣ ወይም ሳ ነገር አብረን በላል እና እንግዲህ ይሁን። እሺ ምን ጭራሽ እንደው መተሽ አንቺ ተጋብዥኝ በቤቴ። ግድ የለም ግድ የለም። ያው ግርማይ፣
እኔ የምለው ግን ከመቼ ጀምሮ ነው ሻይ የምትጠጣው? እንዴ ሻይ መጠጣት ነውር ሆነ እንዴ? ነውር ሳይሆን ያው አንተ ብዙ አትጠጣም ብዬ ነው። ለነገሩ ትክክል ነሽ። እኔማ ዝም ብዬ ስቀመጥ ስለደበረኝ እኮ ነው ሻይ ያልኩሽ። ደግሞ ይሄ ሙዚቃ ነው የምትሰማው? ያው ሙዚቃ ነዋ። ውይ ግርማዬ፣ በዚህ ሰዓት የሰርግ ሙዚቃ ነው የሚከፈተው እንጂ ሌላ ይከፈታል? ለምን የሰርግ ሙዚቃ ደግሞ? ያው እንግዲህ ትርንጎዬ ልታገባ ስለሆነ ነው። እናንተ ሰዎች የምሬን ነገር አመረራችሁት እንዴ? እነሱ ራሳቸው ናቸው እኮ ያመረሩት። ገና ምንም ሳይያዝ እኮ አንቺና ማይ መዘጋጀት ጀምራችኋል። ውይ ግርማዬ ደግሞ እና ለትርንጎዬ ያልሆነ ለማን ሊሆን ነው? ቆይ ግን አንቺ መቼ ነው የምታገቢ? አይ እንደው ይሄ ዘሪውን ውላለሁ ብለክ ነው? ምን አደረገ? ምንም አልጨበጥ አለኝ እኮ። እንዴት? እንደው ግን ስታየው የሚያገባኝ ይመስልሃል? አንቺን የመሰለች ልጅ አግኝቶ ነው? እስኪ አዌን በለኝ። አዌን? እንደሱ ከሆነማ እኮ ያገባኛል ማለት ነው። ምን ሆነሽ ነው የምትጠራጠሪው? እኔማ ያቺ የተረገመች እርግብ መታ ልቡን እንዳትከፍልብኝ ፈርቼ እኮ ነው። አረ በስመ አብ በይ። እሷ በፍጹም አትመጣም። ከመጣች ግን አለቀልኝ። እንዴት? እንጃ እንዲሁ ሳስበው የረሳት እንኳን አይመስለኝም። ድንብላል፣ እንደሱ እያልሽ ራስሽን አታስጨንቂ። ምን አማራጭ አለኝ ግርማዬ? ደሞ ሲጀመር እርግብ ከስራ አትወጣ። የእውነታዊ አባቴ እንዳፍክ ያርጉልኝ። አትስጊ አልኩሽ እኮ። እባክህ ካሁን እስቲ የሰርግ ሙዚቃ ክፈት። ለምን? እኔማ ለትርንጎዬ የሰርግ ጉድ እንዳሉን ወገቤ ልፈትሽ ብዬ እኮ ነው። እየቀለድሽን? እውነቴን ነው። በል ክፈትልኝ። ገና እኮ ነው ሰርጉ። ምን ሆንሻል? ውይ ግርማዬ፣ ለምን ዝም ብላ አትከፍትልኝም? እሺ በቃ ልክፈትልሽ። አዎ ይሄንን ነው። እኔ አልችልም። የምር አልችልም። አልችልም አይባልም። ተነስ። እኔ እኮ አልችልም። በል ትችላለህ። አልችልም አይባልም ነው እንደዚህ። ኧረ ድንብላል። እሺ እንዴት ነው? ማንም ችሎ አይደለም የሚዘፍነው ዘፈን ደምስ። አኒ ልቀመጥ ነው። በጣም ይቅርታ አዝራ፣ ዘገየሁ አይደል? አረ ችግር የለውም ተቀመጭ። እንዴት ነህ ታዲያ? እንዴት ነሽ? ደህና ነኝ። እንዴት እንደመጣው ግን አትጠይቀኝ። አስቸገርኩሽ አይደል? አረ ከቢሮ ወጥቼ የሆነ ከስተመር ላገኘ ሄጄ ነበር። ውይ በጣም ይቅርታ። ይሄን ያህል እኮ ቢዚ ሆንሽ አልመሰለኝም ነበር። ሰሞኑን ስራ ስለበዛ ለዛ ነው እንጂ ያን ያክል እንኳን አልነበርኩም። አሁን ግን ስራ ትተሽ አይደለም አይመጣሽው? አይ ችግር የለውም። ይልቅ አንተ እንዴት ነህ? እኔ ደህና ነኝ አለሁ። ክላስ እንዴት ነው? እሱም ቆንጆ ነው። እና ዛሬ ክላስ የለም እንዴ? ኧረ አለኝ። አንቺን ላግኝሽ ብዬ ነው የቀረሁት። እሺ ለትልቅ ጉዳይ ነው የተፈለግሽው በለኛ። እንደዛ ነገር ለምን እንደተፈለግኩ ይነገረኛ። የሆነ ነገር ላማክርሽ ነበር የፈለግኩሽ። ምንድን ነው እሱ? መቼም አባዬን ካንቺ በላይ የሚያውቀው ሰው የለም አይደል? ማለት አባዬ በተደጋጋሚ ድርጅቱ ላይ እንድሰራ ጠይቆኝ እምቢ እንዳልኩት ታውቂያለሽ አይደል? እና አሁን የሆነ ነገር አስቤ ነበር። እንዴት እንደምናገረው ጨንቆኝ ነበር። ምን አስበህ ነው? ላገባ ነው። ማግባት ስትል ያው ሚስት ነው። እዝራ እንዴት ተጨናንቄ እንደመጣው እየነገርኩ ትቀልዳለህ? እውነቴን ነው። ቆይ እንዴት ምን ማለት ነው ቤቲ? ማለቴ በድንገት ለእናንተ ነው እንጂ ለእኛ እኮ ድንገት አይደለም። እንዴ ጓደኛ እንደነበረክ እንኳን እኮ አላውቅም። እየቀለድሽ ነው? እውነቴን ነው። ጽዮን አልነገረችሽም ነበር? ሰሞኑን እሷ ልክ አይደለችም እባክህ። እና ቆይ ታዲያ ምን እንዳግዘን የፈለግከው? እኔ ያሰብኩት ምን መሰለሽ፣ ለአባዬ ሳልነግረው ሽማግሌ መላክ ነው። ለምን? አባዬ እሺ እንደማይለኝ አውቃለሁ። ለምንድን ነው እሺ የማይልክ? እሱ ታውቂዋለሽ፣ መጀመሪያ ስራ ጀምር ነው የሚለኝ። እና እንደዛ ይሻላል አይመስልሽም ቤቲ? ለነገሩ ልክ ነህ። ሳትነግረው ዝም ብለህ ላክ። ከሆነ በኋላ ምን ያመጣል? ግን አይደብረውም አይደል? ቢደብረውም አባት ነው፣ መቀበሉ አይቀርም። በጣም እኮ ጨነቀኝ። ምንም አትጨነቅ እዝራ። አንድ ጊዜ ነገሩ ከሆነ በኋላ አባት ምንም ነገር አይልህም። እሺ ቤቲ፣
የሆነ ነገር እየበላን እናወራ አይደል? እስካሁን ምንም አልበላም እንዴ? አንቺን ጥዬ እንዴት እበላለሁ? ወረኛ። እሺ በቃ እንዘዝ። እሺ እሺ አቶ ቅዱስ። ወይዘሮ ሀና ጭራሽ ብለህ ብለህ ወይዘሮ አደረግከኝ። ምን ችግር አለው ብለሽ ነው? አንድ ፋንታ ይልቅ አትወጣም? እወጣለሁ እንጂ ትንሽ እኮ ፒዲኤፍ እያነበብኩ ነበር። እኔ የምልሽ ሰላምስ? ውጭ ነች እሷ። እና በቃ እንውጣ። ቅዱስ አንድ ጊዜ ላውራ? ይቻላል። ቅዱስ። አቤት ሀና። ለሰላምዬ ያለህን ስሜት ብትነግረኝ ደስ ይለኛል። እንዴት ማለት? ሰላምዬን ትወዳታለህ? ምን አይነት ጥያቄ ነው? እሺ በቃ መመለስ ካልፈለግክ ተወው። ጥያቄውን ልቀይርልህ። ሰላምዬስ አንተን የምትወድ ይመስላል? አይ አይመስለኝም። እንዴት? ይኸውልሽ ሀና፣ ሰላም ወዳኝ ሳይሆን ከጽዮን ጋር ባላት ፉክክር ነው የቀረበች። ይህንንም ደግሞ ጠንቅቄ ነው የማውቀው። ምን? እውነትን ነው እያወራ ያለው ቅዱስ? አላቅም ለማለት ነው? እንደሱ እኮ ሳይሆን አንተ ታውቅ ነበር ወይ ለማለት ፈልጌ ነው። አዎ በደንብ ነው የማውቀው። እንዴ? እና ይሄን እያወቅህ ነው የቀረብካት? አዎ። ምን ነው? ለምን? አላቅም፣ ግን ዛሬ ሊሆን ሳስበው ያደረጉት ውሳኔ ሁሉ ትክክል ነው። እንዴት ሆኖ ነው ይሄ ትክክል ሊሆን የሚችለው? ይኸውልሽ ሀና፣ ሰላም ጽዮንን ለመርሳት ሰበብ ሆነኛለች። እና ነገ ብትተውህስ? ትተወኛ መተው ለእኔ ብርቄ ነው። ምንም አይከብድህም? አይ ሀና፣ ከልብ ያፈቅራታለሁ ብዬ የማስባትን ጽዮን መርሳት ያልከበደኝ ሰላም መርሳት ይከብደኛል ብለሽ ታስቢያለሽ? ይኸውልህ ቅዱስ፣ እኔ ግን እንደዛ አይመስለኝም። አይዞሽ ሀና፣ ለእኔ አትጨነቂ። ለአንተ ሳይሆን እኔ ለሰላምዬ ነው እየተጨነኩኝ ያለሁት። ለምን ትጨነቂላታለሽ? አሁን ላይ እየወደደች ሳይሆን አይቀርም። እንዴት? ይኸውልህ ቅዱስ፣ ሰላም እንደምታስባት አይነት ልጅ አይደለችም። አሁን ላይ ደግሞ እየወደደች ሳይሆን አይቀርም። እውነትሽን ነው ሀና? አዎ ቅዱስ፣ በቻልከው አቅም ተጠንቀቅላት። ሰላምዬ ስስ ልብ ነው ያላት። እሺ አትጨነቂ አለች። አመሰግናለሁ ቅዱስ። አሁን እዛ እየጠበቀኝ ስለሆነ ልሂድ። በቃ እኔም ስለጨረስኩኝ አብረን እንውጣ። ይቻላል። በቃ እንውጣ። እሺ። አቶ ተስፋዬን ረስቸው ነበር። ወይ ጉድ! ለራሱ ነገረኛ ነው። እንኳን ረስቸው። የጋሽ ከበደ ቤተሰቦች በጠቅላላ እንዳረሳ። ሰርግ እኮ እናቴ ከሰው ጋር የሚያጣላ ነገር ነው። እማዬ። ወይ ምናሴ? ምን እየጻፍሽ ነው? ስም ዝርዝር። የምን ስም ዝርዝር? ያን ይህን ሰርግ የሚጠሩትን ሰዎች ነው። እማዬ እየቀለድሽ ነው? አረ እውነቴን ነው። እንዴት? እንዴ ምን ማለት ነው? ጊዜው ሲደርስ እኮ ተጣድፈን ሰው እንዳንረሳ እኮ ብዬ ነው። እናንተ ሰዎች የምራችሁ ነው እንዴ? ምን እያልክ ነው ምናሴ? ግን ታውቋቸዋል? ምኑ? እነዚህ ልጆች እኮ በጣም እንዲቸኩሉ እያደረጋችሁ ነው። ምን አድርገን ነው ደግሞ ያቻኩል ናቸው? እንደዚህ እየተዘጋጃችሁ ነው። አንተ ራሱ የማታውቀው ብዙ ነገር አለ። ቆይ ልጆቹ በደንብ ሳይተዋወቁ እንዴት ነው የሚጋቡት? እኔና መስፍን በተዋወቅን በ3 ወር ነው የተጋባ ነው። ይኸው አሁን ደስተኛ ቤተሰብ መስርተናል። የእናንተን አላውቅም፣ ግን የእነ ልክ አይደለም። አላውቅም ማለት ደግሞ ምን ማለት ነው? ደስተኛ ቤተሰቦች አይደለንም እያልክ ነው? እማዬ እኔ እንደሱ አላልኩም። ምናሴ የሀናን ጸባይ ማመን ይከብዳል። የእኔ ልጅማ ታማኝ ነች። አንቺ ማታውቂ በጣም ብዙ ነገር አለ። ምንድነው ታዲያ የማላውቀው? ንገረኛ። ከፍቅረኛዋ ጋር በተደጋጋሚ ነው የምትጣለው። ነገ ጠዋት ደግሞ ከመሬት ተነስታ ብትላይ ተስፋ እንዳትቆርጪ ብዬ ነው። ምናሴ ምንድነው የምታሟርትባት? እማዬ እያሟረትኩኝ አይደለም፣ ግን ደግሞ ሀናን ቁጭ አድርገን ስለ ጉዳይ ብታወሪያት አሪፍ ነው። ሁሉንም ነገር ተነጋግረን ጨርሰናል። ከሆነ ጥሩ። ዛሬ ቱልሽ ነው። ቅድም የሀናን አባት ላገኝ ሄጄ ነበር። ለምን? ስለ ሀና የትዳር ላውራው ነው። ከእሱ ጋር ማወራችሁ? አባቷ እኮ ነው ይመለከተዋል። አይ እዚህ ከደረስሽማ በጣም አምርረሻል ማለት ነው። በቃ ስራሽን ስሪ፣ አልረብሽሽ። ምናሴ። እማዬ እኔ ነገሩ ይና ሊከረረ ስላልመሰለኝ ነው። በይ በቃ ዝርዝርሽን ጻፊ። ምናሴ ደግሞ በቃ ሁሉንም ነገር ካላወቅኩ የሚለው ነገር አለ። ረኔ እስራኤል ስራበት ማን ጋር ነበር ያቆምኩት ደግሞ? የጋሽ ከበደ ቤተሰብ። ያችን አይነቱ ደግሞ ረስቻት ነበር።
ወይ ጉድ! ስንቱን ጠርቼ ነው ስንቱን የምተወው? ግን ሁሉም መጠራት አለባቸው። እዚህ ድረስ መምጣት አስፈላጊ ነው? ማውራት አለብን። እና ማታ አይደርስም ነበር? አይደርስም። ምንድነው? እዝራን እንድታገኙ ፈልጋለሁ። ለምን? ተገናኙና አውሩ እኮ። ምንድነው የምናወራው? ሌላ ምን ታወራላችሁ? የለመዳችሁትን ነው። አንገናኝም። ለምን? እዝራና እኔ አብቅቶልናል እኮ። ለምን? ትላንት እኮ ተገናኝተን ገንዘብ ልስጥሻለኝ። ምን? እውነት? አዎ። እና ተቀበልሽው አይደል? አይ በጭራሽ አልተቀበልኩትም። ለምን? ጽዮን፣ ከገንዘብ ሰው ይበልጣል? ቆይ ሰው እያጣሁኝ ገንዘብ ምን ያደርግልኛል? ጽዮን፣ ይሄን ያክል ገንዘብ የምወደው በገንዘብ ልቀበር ይመስልሻል? ኦፍ፣ ገንዘብ ገንዘብ ገንዘብ። ቆይ አንቺ አንድ ቀን እንኳን ስለ ሰው ማሰብ ያቅትሻል? ቆይ እኔና አንቺ ያለ ገንዘብ ምንም ረዳት እንዳሌለን ታውቂያለሽ። እኛ ከሰው የተለየ ምን አለን? ከሰው የምንለየውማ ማንም የሚያግዘን ስላሌለ ነው። እኛ ለራሳችን እናንሳለን። ጽዮን፣ ሞኝ ነሽ ልበል? ከፈለግሽ በይኝ። ቆይ ገንዘብን የሚያህል ነገር እንዴት አልፈልግም ትያለሽ? አዎ በጭራሽ አልፈልግም። አንቺ ልጅ ስርዓት ያዥ። ትጨማለቂያለሽ እንዴ? አንቺ ገንዘብ ካገኘሽ እኔንም ትሸጪኛለሽ። ምን አልሽ? እንደዚህ ምለፋው ላንቺ አይደለም እንዴ? ቆይ ግን አንቺ እኔን ትወጂኛለሽ? ምን አይነት ጥያቄ ነው? ትወጂኛለሽ አትወጂኝም? ስለምወድሽ መሰለኝ ትምህርቴን አቋርጬ ላንቺ እየለፋ ያለሁት። ይኸውልሽ ቤቲ፣ የምትወጂኝ ከሆነ የራሴን ምርጫ እንድኖር ፍቀጂልኝ። ባፍሽ ብቻ ወድሻለሁ አትበይኝ። ቆይ እቺ ልጅ ምን እየሆነች ነው? ለኔ የሚገባኝ ይሄ ነው? እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። እንደ ፎከርከው ክላስ ቀጣ አይደል? የማልቀርበት ቀጠሮ ስለነበረኝ ነው። ይሄን ያህል ከትምህርት የሚያስቀር እንደዛ ነገር ይሆንልሽ። እኔ የምልህ እዝራ። አቤት ሀና። የኔ ቤተሰቦች እኮ አምድረዋል። ማለት? ሀና ልታገባ ነው እየተባለ ቤቱ እየተቀወጠ ነው። እውነትሽን ነው? አዎ። አንተ ምን ታስባለህ? ስለምኑ? እንዴ ስለ ሽምግልናው ነው። ዛሬ ራሱ ያገኘኋቸው ስለሱ ማወራቸው ሰዎች ነበሩ። እና ምን አሉ? እኔ ግን አባዬ ነው ትንሽ የፈራሁት። እንዴት? መጀመሪያ ስራ ጀምር ይለኛል ብዬ ትንሽ ፈርቻለሁ። ቆይና ታዲያ ምን ተሻለ? አንቺንም እኮ ትንሽ ቢያቅሽ አሪፍ ነበር። እዝራ ነግሬያለሁ፣ ላስተዋውቅሽ ምናምን እንዳትለኝ። ቢሆን ደስ ይለኝ ነበር። ይሄ ነገር እንደማይሆን ነግሬያለሁ። እሱንማ ነግረሽኛል እኮ። ታዲያ ምን አሰብክ? የተወሰነ ጊዜ ብቻ ስጪኝ። ለምን? አንዳንድ ሰዎችን ላውራና እልካለሁ። እዝራ ይኸውልህ፣ ከዚህ በኋላ የምንገናኘው ሽማግሌ ልትልክ ስታስብ ብቻ ነው። ሀኒዬ የምር ወስኛለሁ። አንቺ ደስ ባለሽ ቀን እልካለሁ። እውነት? አዎ ሀኒዬ። በቃ እንደሱ ከሆነ እማዬ እንድትዘጋጅ ልንገራትና እነግርሃለሁ። እሺ። ደግሞ በጣም ናፍቀሽኝ ነበር። እኔም እኮ ናፍቀኸኛል። ትንሽ ብንቆይ ደስ ይለኝ ነበር። አይ ብንሄድ ይሻላል። እኔ መሄድ አለብኝ። ይሻላል። እንሂድ በቃ ክፈልና እንሂዳ።